ዝም በይ። ቆይ አንተ ልጅ ግን ድጋሚ ወንጀል ልትሰራ ነው? እንዴት ነው የምታምጠኝ? ወይስ ለመደብደብ ምክንያት ነው የምትፈልገው? ስሚ፣ ትንሽ የሚባል ጊዜ የለም። እቴትን እኮ እያየናት እየሞተችብን ያለችው። በትዳር መሀል መግባት ወንጀል እንደሆነ ታውቃለህ ወይስ አታውቅም? ለምንድን ነው ቦሌ ማለት ነው? ሰላም፣ የነገረን ነገር ትክክል ነው። ነገር ግን እስንዴ ፖሊሶች መጥተው ነበር። ምን አለሽ? ዝም በይ። የትም እየማንቀጥሽብኝ እርቦኛል፣ በዛ ላይ ደክሞኛል። የሚገባሽ ይሄ ነው። ደግሞ መብልስ ቢሆን ከዚህ በላይ መብል አለ? ለአንቺ የሚገባሽ ይሄ ነው። ቁርስሽም ምሳሽም እራትሽም ይሄ ነው። ያኔ ነበር ማሰብ የነበረብሽ። ያኔ እኔ ላይ ስማግጭብኝ ደግሞ ላጠፋ ሰው ቅጣቱን ያገኝ ዘንድ ግድ ነው። ገባሽ? ርዛው ይልኛው እና ዶክተር አሁን የእናቴ ነገር እንዴት ነው? በሽታውን በሰውነቷ ውስጥ የተስፋፋ ነው። ታዲያ እናቴን ለማዳን ምን ማድረግ ነው ያለብን? እስከ 20 ሺህ ብር ሊያስፈልግ ይችላል። 20 ሺህ ብር? ቆይ ከሌለኝስ? ቢያንስ ከዛ ድረስ ማስታገሻ መጠቀም ትችላለች። አትጨናነቅ አንተ። እኛ የምንችለውን ሁሉ እናደርጋለን። በምንችለው አቅም እኛ ከሷ ነው። እሺ ዶክተር፣ በጣም ነው የማመሰግነው። ችግር የለም። እኛ በምንችለው አቅም ከእናትህ ጋር ለመቆም እንሞክራለን። አንተ አትጨናነቅ። ሄሎ ሄሎ፣ አቤት። ምግብ ፈልጌ ነበር። እሺ ምን ይሆንልሽ? ፒዛ። እሺ አመጣልሻለሁ። አድራሻሽ? ሳይት 3 የመጀመሪያው ቅያስ ብሎክ 1 ያለው አፓርትመንት ቁጥር 7። እሺ አሁን ነው አመጣለሁ። እሺ ፍጠን። እሺ 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 እሺ። ስራ አገኘ ወይስ? እባክህ ምንም ስራ የለም። ዝም ብሎ ሲቪ መተን ብቻ ሆኗል። በቃ እንደዛ ከሆነ እኔ ስራ ልፈልግ፣ አንተ ቴፊን ጠብቃት። እኔ ያላገኘሁትን አንተ ከየት ታመጣለህ? ዘንድሮ እንደውም በወረቀት ራሱ ስራ አይገኝም እኮ። እሱን እኮ ነው የምልህ። በዚህ ጊዜ በወረቀት ምንም የሚገኝ ስራ የለም። ስለዚህ የተገኘውን ነገር በት ብለን እናታችንን ማትረፍ አለብን። አለበለዚያ ግን እናታችን ትሞትብናለች። ትንሽ ጊዜ ብቻ ስጠኝ። ሁሉም ነገር ትንሽ የሚባል ጊዜ የለም። ትንሽ የሚባል ጊዜ የለም። እቴትን እኮ እያየናት እየሞተችብን ያለችው። በቃ ስለዚህ እቴትን ለማትረፍ ያለ በቃ መሄድ ያለብን እያንዳንዱን ቦታ እንሂድ። በቃ ምንም አይነት ስራ መስራት አለብን። ማለት አላውቅም። ምንም ነገር ይሁን መስራት አለብን። እቴቴን እስካተረፈልን ድረስ ምንም ነገር ይሁን ይኸውልህ፣ በደንብ አዳምጠኝ። ገንዘብ አስገኝቶ እቴቴን እስካስተረፈልን ድረስ ምንም ነገር ይሁን ምንም በቃ መስራት አለብን። እሺ እሞክራለሁ። እሞክራለሁ የሚባል ነገር የለም። በቃ አትሞክር።
በቃ እሺ በለኝና አንተ እቴቴን ጠብቃት፣ እኔ ወጥቼ በትበት። እሺ በለኝ። ነገ ሞክርና ካልተሳካ አንተ ትሄዳለህ። በጭራሽ ይህ ድል ሊያመልጠኝ አይገባም። ወዴት ነው የምትሄደው? እሺ ጠብቀኝ። ቆይ አንተ ምንድን ነው እንደዚህ የሚያንቀለቅል? የት ጠፍተህ ነው ደግሞ? ያው አንተ የተገኘውን ስራ እንድሰራ ነግረኛል ነበር። እንዴ ወደ ስራ እንድትመለስ ፈቀዱልህ? እባክህ እሱ አይደለም። እና ታዲያ ፒፕስ ምን ያደርግልህ? እሱም በኋላ እነግርሃለሁ። ብቻ አንተ ይቅና በለኝ። ግራ አጋባከኝ እኮ። ቆይ ምንነቱን ሳላቅ እንዴት አድርጌ ነው ይቅና የምልህ? ብቻ እናታችን የምትድንበት ብቸኛው መንገድ ነው። ቆይ አንተ ልጅ ግን ድጋሚ ወንጀል ልትሰራ ነው? የምን ወንጀል? መቼም እኔ እንደዛ እንደማደርግ ጠንቅቀህ ታውቃለህ አይደል? ግራ አጋባከኝ እኮ። እንዴ በግልጽ የነገርከኝ ነገር የለም። በዛ ላይ ደግሞ ትንቀለቀላለህ ያለ ወትሮ። እሱን ችግር የለውም። እሱን ስመለስ እነግርሃለሁ። ብቻ ማየን አደራ። እሺ ይቅና። እንደዛ ነው የሚባለው። አሁን ቶሎ ልሂድ። ይኸውልሽ ትሰማኛለህ? ቶሎ ተመለስ። ታውቃለህ አይደል? እቴቴ አንተን ቃጣች ዮሴፍ ማለት ከጀመረች አታውቁም። በቃ እሺ ቶሎ ነው የምመለሰው። ቻው። ትንሽ ቆየህብኝ ግን። ይቅርታ። ኧረ እናቴ ያው እዛ ጋር አድርጌልሃለሁ።
አልቆለፍኩትም እንዴ? ክፍት ትቼ ነው የሄድኩት። ሰላም ሰላም፣ አይ ሰላም። አህያ ገና ከመውጣቴ ምግብ ታግበሰብሳለች፣ ደግሞ ራበኝ ትላለች። ሰላም፣ አይ ሰላም፣ ሰላም። እቺ ምኗ ግሪሳ ነች? ሰላም ሰላም ሰላም። ተርሽ ተርሽ። አጋሰስ ቤቴን ለማንም ከፍተሽ ለአቤት ጠብ አድርጌ የሰራሁትን ንብረት ልታዘርፊኝ፣ የማንም ሲሳይ ልታደርጊብኝ። ቆይ ምን አድርጊ ነው የምትለኝ? ደግሞ ስለምን ንብረት ነው ሲሳይ የምታወራው? ጭራሽ መልስ ሰጫለሽ? ጭራሽ ምን ብለሽ ጠይቅኛለሽ? አንቺ ወራዳ ማትረባ፣ አንቺ ጋር እድሜ ልክ እድሜ ልክሽን እኔ ላይ ስትማግጭብኝ ነበር። ማግጬ ይባላል ስሚ፣ ማጥቀሽብኝ እንደሆነና እንዳልሆነ አሁን የምናየው ነው። ግንባሯን ልበትራት ብለሽ ትወጣለህ። ይህንንስ ምን ትያለሽ? ይህንንስ በምን መንገድ ታስረጅኛለሽ? ይህን ከፍኬት ነው የመጣው። ምን ብለሽ ስታስረጅኝ ነው? እንደሱ እኮ አይደለም። ምግብ ያመጣልኝ ሰው ነው። ታዲያ ከመጋረጃ ጀርባ ምን ይሰራል? ንገሪኝ። ዝም በል፣ ዝም በል። በእኛ መሀል ጣልቃ አትግባ። ሰማኝ? ቆይ በትዳር መሀል መግባት ወንጀል እንደሆነ ታውቃለህ ወይስ አታውቅም? ታውቃለህ ወይስ? እኔ ከእሷ ጋር ምንም አላደረኩም። እንዴ ንብረትን እያዘረፍሽ ነው እንዴ የምትጋደሚ? ነው ለዚህ ዝም ቆይ። እንዴት ቤቴን ደፈርክ? እንዴት ሚስቴንስ ደፈርክ? ይኸውላችሁ እኔ በአንድ ፍልስፍና አምናለሁ። ሴት ልጅ ጭንቅላቷን ተጠቅማ ወንድ ልጅን ታሳስታለች፣ ወንድ ልጅ ደግሞ በብልቱ ይሳሳታል። ስለዚህ ሁለታችሁ የምትሳሳቱበትን ወይም የሚያሳስታችሁን በዚህ ሽጉጥ እበትንላችኋለሁ። አንተ እንደምታስበው እኮ ተስማማላችሁ ወይ? ማነው ማነው? እኔ ሰለን። እናንተ ደግሞ ማን ናችሁ? ኢንስፔክተር አለማየሁ እባላለሁ። ሳጅን ይላል። በጣም ጥሩ። ቁጭ ተው እንጂ ተረጋጋ። ምንድን ነው? ቆይ ተረጋጋ። የመጣ ነው የሆነ ችግር እንዳለ ተነግሮናል። የመጣ ነው። ረጋ በልና አስረዳ። ይሄ ሰውዬ የገዛ ንብረቴ ሰርቆኝ ሊሄድ ስል እጅ ከፍንጅ ነው ያዝኩት። በመቀጠልም ባለቤቴን አደንዝዟት ሊደፍራት ሲል ያዝኩት። በእውነት አይደለም። እኔ እንደዛ አላደረኩም። እናት አንቺ ንገሪያቸው። እኔ እንደዛ አድርጌሻለሁ? ኧረ ተናገሪ እናት፣ በእናትሽ እኔ እንደዛ አላደረኩም። እኔ ቆንጆ ንገራቸው እንጂ እስኪ የተፈጠረው ማስረጅን
ባለቤቴ ልክ ነው። ምግብ ውስጥ የእንቅልፍ መድኃኒት ይሁን መርዝ አላውቅም፣ ብቻ ራሴን ስንቼ እንዲደፍረኝ ሲል ነው ባለቤቴ ደርሶ ውሃ ረሽቶኝ የነቃሁት። እና ይሄ ሌባ ከቤቴ ገብቶ ይህን ሁሉ ሊያደርገኝ ሲል ነው የደረሳችሁት። ለዛ ነው ስሜት የሆንኩት። አንተ ስለ ጉዳዩ ምን ትላለህ? እስኪ የተፈጠረው ነገር አስረዳ። እስኪ አንተ እሷ የምትለው ምንድን ነው? እሳቸውም እያሉት ያለው አለ። እስኪ አስረዳ። እኔ ምንም አላደረኩም። በእውነት የማውቀው ነገር ምንም ነገር ግፊት ቁመ እንዴት እንደዚህ ነውር ነው፣ በጣም ነውር ነው። ተረጋጋች። እኛ እዚህ ቁመናል አይደለ? ስለዚህ እስካሁን የሰማነው አለ። የተሰጠ ኢንፎርሜሽን በቂውን አግኝተናል። ስለዚህ ከዚህ በኋላ ወደ ጣቢያ ሄደን እናወራለን ያለው ነገር። በቃ አንተም ተነስ። እሺ ሳንጂ አንዳንድ የተጠራጠርካቸው ነገሮች ይኖራሉ። እሱ በጣም ጥሩ ነው። እንደገባው መጀመሪያ አካባቢ ሳይሆን እጇ ላይ የተወሰኑ ብልዞችን እያየሁ ነበር። አዲስና የቆየ ብልዞች ለመሆናቸው የተወሰነ ክትትል እያደረጉ ነው። እኔም እንደዛ አይታለሁ። ስለዚህ ምርመራችን አጠናክረን መቀጠል አለብን። አሁን አስገባለሁ። ኦኬ ወደዚህ መጣበት አለ። ለምንድን ነው ድርጊቱን የፈጸምከው? ለምንድን ነው ወንጀሉን የፈጸምከው? እያልኩ እኔ ወንጀሉን አልፈጸምኩም። እኔ ዴሊቨሪ ሰራተኛ ነኝ። ምግብ አዘዘችኝ። በቃ ለዛ ነው የሄድኩት። ታዲያ ለምንድን ነው ምግቡ ላይ መርዝ የጨመርከው? መርዝ? ኧረ የምን መርዝ? እኔ ምን መርዝ አልጨመርኩም። ድንገት ሌላ ሰው ጨምሮ ሊሆን ይችላል። እኔ ግን ምንም አልጨመርኩም። እሱን ከማጣሪያ በኋላ የምናረጋግጥ ይሆናል። ለማንኛውም እያንዳንዱ የምትመልሳቸው ምላሾች ፍርድ ቤት የሚቀርቡ ስለሆነ በጥንቃቄ እውነቱን ብትነግረኝ ይሻላል። ለመሆኑ የት ምግብ ቤት ማለት የት ሬስቶራንት ነው የምትሰራው? እዚህ ነው የምትሰራው? ሳጅን ከእሱ ላይ ስልክ ተወስና ጣፍነ ሪፖርት አለ። እስኪ ዝቅ በል እዚህ ጋር ትንሽ ታርሽ ይመጣል። መልካም ቶሎ መረጃ ይፈልጋል። ምንድነው እንደዚህ የሚያበለብት? ተርበተበት? ኧረ አልተርበተበትኩም። ተርበተበት እንጂ በደንብ ከዚህ በላይ ነው ተርበተበታል። ኢንስፔክተር ምን አዲስ አለ? ምን አዲስ መጣ? የነገረን ነገር ትክክል ነው። ነገር ግን የተወሰነ ገንዘብ ሰርቆ ከሬስቶራንቱ ተባረዋል። እኔ ምንም አልሰረኩም። የራሴን ገንዘብ ነው ይዤ የወጣሁት። የራስን ገንዘብ ስርቆት ይባላል እንዴ? የራስን ገንዘብ አይደለም ማለት ነው። አረጋግጦ የመጣው እሱ ነው። እስኪ አስረዳኝ። ይኸውልህ ኢንስፔክተር፣ እኔ ምንም ገንዘብ ይዤ አልወጣሁም። እንዴት? ደሞዜ 8,000 ብር ነው። 8,000 ሲካፈል ለ30 ደግሞ 266 ከ66 ሳንቲም ነው የሚመጣው። በ27 ስታባዙ 7,200 ብር ነው። እኔ ደግሞ ይዤ የወጣሁት 5,700 ብር ነው። ስለዚህ 7,200 ብር ሲቀነስ 5,700 ብር ደግሞ 1,500 ብር ይቀራል። አየህ፣ 3 ቀን ቆይቼ ቢሆን ኑሮ 1,500 ብር አተርፍ ነበር። ይህን ጭንቅላት ተጠቅመህ ነዋ ምግቡ ላይ መርዝ ጨምረህ ልጅቷ እንደዛ አሰቃያት ነበር። ኧረ አይደለም። አትጠይቅም ነበር? ገንዘብን አትጠይቅም ነበር? መጠየቅ ትችላለህ አይደል? ጠይቄያቸው ነበር እኮ እነሱ ግን ሊያዳምጡን ፈቃደኛ አልነበርም። እሱን ደግሞ ደውለህ ማረጋገጥ ትችላለህ። እናቴ በጣም ታማብኛለች። አሁን ራሱ ከጎኗ ማንም የለም። ለመድኃኒት ገንዘብ ያስፈልገኝ ነበር። ለዛ ነው የወሰድኩት። አይዞህ በቃ ተረክስ።
አይዞህ አታልቅስ። በቃ እናቴ ታማለች ነው? አዎ በጣም ታማብኝ። አድራሻቸውን ትሰጠኛለህ፣ ግን ሁለተኛ ድጋሚ ከዋሸኸኝ። ኧረ በፍፁም እንዴት በእንደዚህ አይነት ነገር ዋሻለሁ? አሁን ራሱ በጣም ታማብኛለች። ከጎኗ አስፈልጋታለሁ። ሳጂ አድራሻውን ላጣፍልህ ትመጣለህ። በጣም እሺ፣ እስኪ ንገረኝ፣ እናት ከታመሙ በኋላ ነው ገንዘቡን የሰረቀው? አዎ ካላምን ግን ደውለህ መጠየቅ ትችላለህ። ከ3 ቀን በፊት 4000 ብር ጠይቂያት ነበር። እሷ ግን ፔሮል ስላልወጣለት ልትሰጠኝ ፈቃደኛ አልነበረች። እናቴ ደግሞ በመድኃኒት እጦት እንድትሞትብኝ አልፈለኩም። በቃ ለዛ ነው የወሰድኩት። ቆይ እስኪ ስልካችን ውስጥ 09 12 33 ሄሎ፣ ጤና ይስጥልኝ። ሰክሰስፉል ሬስቶራንት ኢንስፔክተር ኤልያ እባላለሁ። ከጣቢያ ነው የደወልኩት። ከወራት በፊት እናንተ ጋር ይሰራ የነበረ ልጅ ከ4 ቀን በፊት በስርቆት የተባረረ ልጅ እዚህ ይገኛል። ከመባረሩ በፊት ወራዊ ደመወዙ ጠይቋችሁ ነበር? ለምን የሰረቀ ይመስልሻል? እሺ ልጅ ዮሴፍ፣ እንዴት እዛ ቤት መርዝ ልትገባ ቻለ? እሺ ነይ ቁጭ ነይ ተለወይ ይኸውልሽ ፖሊሶቹ ድጋሚ ይመጣሉ። ያኔ ስለ እኔ መጥፎ ነገር ብታወሪ ወይም ደግሞ እሱን የመታኝ ብለሽ ፊቴን ያበለዘው ደግሞ እሱ ነው ብለሽ ብትናገሪ የቤተሰቦችሽን ቆዳ ገፈፌልሽ በእጅሽ አስረክብሻለሁ። ገባሽ? ስለ እሱ ምን አገባሽ? ቤቴ ላይ እኔ አስጨናቂ ላይ ነው የደገምሽው። ደፈርሽኝ። ደጋግመሽ ማገርሽብኝ። አይደለም እኮ ምግብ ሊያመጣ ነው የመጣው። ግን ምግቡ ላይ ለምን መርዝ መጨመር፣ ለምን ማደንዘዝ እንደፈለገው አላውቅም። ታዲያ መርዝ ለጨመረ ሰው ነው የምትቆረቆሪው? ሊገልሽ ላሰበ ሰው ነው የምትቆረቆሪው ወይ? ንገሪኝ። በቁሜ ነው የገደልሽኝ። እንደምን ዋሉ ነው? እግዚአብሔር ይመስገን ልጄ እንደምን ዋልክ? ሳጅን ኤርሚያስ እባላለሁ። አንዳንድ ጥያቄ ልጠይቅዎት ነበር የመጣሁት። ከእርስዎ ሌላ ላናግረው የምችለው ሰው ይኖራል? አይዞት። ልጄ ምን ሆኖ ነው? እርስዎ ዮሴፍ እናት ነዎት? አዎ ዮሴፍ እናት ነኝ። ልጄ ምን ሆነ? ይህንን ለማጣራት ብቻ ነበር የመጣነው። እናቴ ታማለች ብሎኝ ነበር። አይዞት አይዞት፣ ይህንን ብቻ ለማጣራት ነበር የመጣነው። ልጄ ምን ሆኖ ነው? እባክህ ምንም ማለት ነው። አይዞት እባክህ ልጄ ንገረኝ። አይዞት እናቴ። እንደምን ሆነ እንደማው ልጄ? አይ እንደምን ነው እንዲፈተና አይነሳስ? ይግቡ። እሺ ሳጂ፣ ምን አዲስ መጣ? ኢንስፔክተር፣ ስለ እናቱ የነገረን ነገር ትክክል ነው። እናቱ ታሞ አልጋ ላይ ውለዋል። ያው ስራውን የነገረን እውነት ነው። ታዲያ ምን ይሻላል? ለማንኛውም ዛሬ እዚህ ማደረ ጌታዬ፣ እናቴ ብቻዋን ናት፣ ታስፈልጋለች። እሱን ማሰብ የነበረበት ከመስረቅህና ባለትዳር ከማማገጥ በፊት ነበር። አሁን ላይ የታሰብ ታቀርባለህ።
እኔ እንደዛ አላሰብኩም። እሱን ላታስብ ትችላለህ። ዞሮ ዞሮ ግን ወንጀለኛ ነህ። ሳጅን እሱ ይዘልኝ ወደ ማረግ ዛሬ እናንተ ምን እርስ በርስ ዮሴፍ ተነስ። እሺ ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ተሻለሽ? አሁን አገግመሻል? ደህና ነኝ። ምን ነበር? ቅድም በተፈጠረው አንዳንድ ጥያቄዎች በተፈጠረው ነገር አንዳንድ ጥያቄዎች መጠየቅ ፈልጌ ነው። ይቅርታ፣ እኔ ጥያቄ እንኳን ለመጠየቅ ፈቃደኛ አይደለም። ሲቀጥል ደግሞ ልጁ ላይ ክስ መመስረት እንደማልፈልግ ተናግሬ። ለምን ነው ክስ መመስረት የማትፈልጊው? ሊደፍርሽ የሞከረን ሰው እንዴት ነው አልከስም የምትይው? ያው ልጅነቱና በሰዓቱም አጭር ቀሚስ ስለለበስ ተሳስቶ ይሆናል ብዬ ስላሰብኩ። እሺ ችግር የለውም። ለማንኛውም ግን ለአንዳንድ ጥያቄ እፈልግሻለሁ። ሲያስፈልገኝ ጥያቄ መጠየቅ ሲያስፈልገኝ እመጣለሁ። እሺ ፖሊሶች መጥተው ነበረ። ምን አሉሽ? እኔ እንጃ ዮሴፍ እናት መሆኔን ጠይቀውኝ እንደው ግራ የተጋባ ነገር ብለው ነው የሄዱት። እንደው ያ ልጅ ምን ሆኖ ይሆን ስዬ? ምንም አልሆነም። እንዴት እያተጨናነቅሽ ቅድም ሲጣሉ አይቶ ዋሱን ምናምን ብለው ነው ይዘውት ሄዱት። እሺ አንቺ አትጨናነቂ። እንደው ይሄ ልጅ እንደው ታውራፈ ብዬ ብለው እምቢ አለኝ። በቃ እቴትዬ ምንም አልሰማልሽም እኮ በቃ ለራስሽ ተጨነቂ፣ ስለሱ አታስቢ። እስኪ ተነስ ሂድና አብረው አሁን እስቲ ሂድ። መቼ? አሁን ነው። አንቺስ? እኔ ምን እንዳልሆን ነው ልጄ። ካልጋ ላይ ወርጃ ሄድ። ይኸውልሽ አንቺ እንኳን ሂድ ብትይኝ ልጅሽ እዛው ነው ያዝልብኛል። ታጣይኛለሽ ከልጅሽ ጋር። ተይ እቴትዬ። ያንተ ነገር ታዲያ እኔ ባዝንብሽ ይሻላል ይስምዬ። እቴት ደግሞ እናሽ ጀመረሽ ደግሞ ኦፍ ያሽኝ። ተነስ ሂድ በል ሂድ። እሺ በቃ ግን መድኃኒትሽን መውሰድ አትርሺ። እሺ እወስዳለሁኝ። ሄድኩኝ። አብረው አሁን ልጆች አደራ እንዳትጣሉ ከሰው ጋር እባካችሁ ልጆቼ።